ከሰሞኑ በኒው ዴሊ የብሪክስ ጉባኤ መካሄዱ ይታወሳል። ከዚሁ ጋር ጎን ለጎን የኢፌዴሪ ውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከደቡብ አፍሪካ የውጭ ጉዳይና የዓለም አቀፍ ትብብር ኃላፊ ሮናልድ ናሞና ጋር በሁለቱ ሀገራት ጉዳይ ዙሪያ ላይ በተለይም በደቡብ አፍሪካ በሚኖሩ ኢትዮጵያን ጉዳይ ዙሪያ ላይ መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። በተለይም የኢትዮጵያኑ ደህንነት እንዲጠበቅ መነጋገራቸውን የውጭ ጉዳይ ሚኒስተር ቃል አቀባይ ነቢያት ጌታቸው ተናግረዋል። በዚሁ ጉዳይ ላይ ከደቡብ አፍሪካ መንግስት ጋር የዜጎቹ ደህንነት በዘላቂነት እንዲረጋገጥና መፍትሄ እንዲመጣ የሚሰራ ቡድን ኢትዮጵያ አዋቅራ ከሰሞኑ ለመላክ በዝግጅት ላይ መሆኗ ተጠቁሟል። በተመሳሳይ የውጭ ጉዳይ ሚኒስተር አምባሳደር ብርሃኑ ጸጋዬ በኢትዮጵያ የሚገኘውን የደቡብ አፍሪካ አምባሳደር ኖሴፍ አሎንሲን በጽህፈት ቤታቸው አስጠርተው በደቡብ አፍሪካ ኢትዮጵያ ላይ የሚደርሱ ጥቃቶች እንዲቆሙና ደህንነትና ዋስትናቸውም እንዲረጋገጥ መጠየቃቸውን የውጭ ጉዳይ ሚኒስተር አስታውቋል። በኢትዮጵያ የሚገኙት የደቡብ አፍሪካ አምባሳደርም ለችግሩ መፍትሄ ለመስጠት ክትትል እንደሚያደርጉ ማረጋገጫ መስጠታቸው ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ ክቡር አምባሳደር ብርሃኑ ጸጋዬም እንዲሁ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ የደረሰ ያለውን ጥቃት እና ችግር አስመልክቶ እዚህ ተቀማጭ የሆኑ የደቡብ አፍሪካን አምባሳደር ጽህፈት ቤታቸው አስጠርተው አናግረዋል። እኚህ አምባሳደር ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም ኢትዮጵያውያንን ደህንነት ጥበቃ ማረጋገጥ አስፈላጊ መሆኑን እንዲሁ አስገንዝበዋል። ደቡብ አፍሪካው አምባሳደርም ሀገራቸው መንግስት የሁሉንም ማህበረሰቦች ኢትዮጵያውያንንም ጨምሮ ደህንነታቸውን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የደቡብ አፍሪካም ባለስልጣናት ለጉዳዩ ትኩረት ሰጥተው ጉዳዩ ላይ ምርመራ እያካሄዱ እንደሆነና ውጤቱንም እንደሚያሳውቁ ገልጸዋል። ይህንኑ ችግር በዘላቂነት በጋራ ለመቀልበስ የሁለቱ ሀገራት መንግስታት መስማማታቸውን የገለጹት የውጭ ጉዳይ ሚኒስትር ቃል አቀባዩ በዚሁ ጉዳይ ላይም ክትትል የሚያደርግና የጋራ መፍትሄ ላይ የሚሰራ የልዑክ ቡድን ኢትዮጵያ አዋቅራ ወደ ደቡብ አፍሪካ ለመላክ በዝግጅት ላይ መሆኗን አስታውቀዋል። ይህንን ነገር የበለጠ ክትትል ለማድረግም የሁለቱ ሀገራት ተቋማት የኢትዮጵያውያን ደህንነት ለማረጋገጥና መሰል ጥቃቶች ከመግታት አንጻር በጋራ መስራት እንደሚገባቸው ሁለቱም ተስማምተዋል። በኢትዮጵያ መንግስት በኩል በቅርቡ ይሄንኑ ክትትል የሚያደርግና ለጋራ መፍትሄ የሚሰራ አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ የሚንቀሳቀስ ይሆናል። በተመሳሳይ ከሁለት ቀናት በፊት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በጽህፈት ቤታቸው የሳውዲ አረቢያን ምክትል የውጭ ጉዳይ ሚኒስትር ዋዲድ አልከጅን ጠርተው በሳውዲ አረቢያ የሚኖሩ ኢትዮጵያን ደህንነት በተመለከተ ትኩረት ሰጥተው መወያየታቸውን ገልጸዋል። በተለይም ኢትዮጵያውያኑ ህጋዊ የስራ ስምሪት እድሎች እንዲያገኙ የሚያስችል ምክክር መደረጉም ተጠቁሟል። በሳውዲ አረቢያ የሚኖሩ ዜጎቻችንን ደህንነት ጉዳይ በተመለከተ ነው። በተለይም ህጋዊ የስራ ስምሪት እድሎች እንዲሰፉ ማድረግ ወሳኝ መሆኑን በዚህ ውይይት ላይ አንስተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትርም ሀገራቸው ከኢትዮጵያ ጋር ላላት ግንኙነት ላቅ ያለ ስፍራ እንደምትሰጥ ገልጸው ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን እንዲሁ ምክትል ሚኒስትሩ ገልጸዋል። ኢትዮጵያ በዜጋ ተኮር ዲፕሎማሲ ከሀገር ውጭ የሚኖሩ ኢትዮጵያውያን ደህንነትና የስራ ዋስትናቸው እንዲረጋገጥ ከየሀገራቱ መንግስታት ጋር በትኩረት እየሰራች መሆኑም ተጠቁሟል።